እጽዋት ለምድር ጌጥ ብቻ ሳይሆን የጤናማ ህይወት ዋስትና ናቸው። የተፈጥሮ ሚዛን ዘብ የዓለም የምቹነት ዋስትና እጽዋት ናቸው። ይህንን ሚዛን የመጠበቅ ስራቸውን እንዳይወጡ የሰው ልጅ ብዝሃ ህይወትን እያመናመነ የምቹነት ዋስትናውንም በራሱ እየተነጠቀ መምጣቱን እሙን ነው። የዓለም መንግስታት የጉዳቱን ምክንያት ምን እንደሆነ ቢረዱትም ለተግባራዊነቱ ግን ጭቃ ከሚነካ እጅ ይልቅ የሱፍ ለባሾች መሰብሰቢያ አዳራሾችን በየዓመቱ ሀገር ለዋውጦ ከመሰየም የተሻገረ እርምጃ ግን ሊወስዱ አልተቻላቸውም። ከ40 በመቶ የተሻገረ የደን ሽፋን የነበራት ኢትዮጵያ በህዝብ ብዛትና እያደገ በመጣ ፍላጎት የቁጥር ተመናምኖ 3 በመቶ አካባቢ እስኪወርድና ድርቅ በየ10 ዓመቱ እንደ ክፉ ጎረቤት እስኪጎበኘን ድረስ ጉዳቱን ተመልክተነዋል። ኢትዮጵያም ለአየር ንብረት ለውጥ የማይበገር ኢኮኖሚ የመገንባት ጉዞዋ ከዚህ ይጀምራል። የአረንጓዴ አሻራና የቁጥር ትስስሮችን ደግሞ እንመልከት። በ2011 ጅማሮን ያደረገው የአረንጓዴ አሻራ በ4 ዓመታት ውስጥ 20 ቢሊዮን ችግኞችን ለመትከል ነበር እቅዱ። ነገር ግን ከ20 ሚሊዮን የሚልቁ ኢትዮጵያውያንን በማስተባበር 25 ቢሊዮን በላይ ችግኞችን መትከል መቻሏን ከትቦታል። ይህንን ትውልድ የሚያስተሳስር የትላንት ዕዳን የመክፈልና ምንዳን የማቆየት ሀገራዊ ኢኒሼቲቭ 120 ሺህ የሚልቁ የችግኝ ማፍያ ጣቢያዎች ችግኞችን ሲያቀርቡ ነበር። ይህ እንደ ፓሪሱ የአየር ንብረት ለውጥ ስምምነት የ2030 አጀንዳ ዘላቂ ልማት ግብና አጀንዳ 2063 የምንፈልጋት አፍሪካ ላሉ ዓለም አቀፍ ግዴታዎች ኢትዮጵያ የምታደርገው ጥረት ከፍተኛ አስተዋጽኦ እንዳለው የተባበሩት መንግስታት ሳይቀር ምስክርነት ሰጥተውታል። ታዲያ አረንጓዴ አሻራን ችግኝን መትከል ብቻ ግቡ አይደለም። ዋነኛው መልከ ብዙ ግቦችን ማንገቡን ስናነሳ አንዱና ዋነኛው የምግብ ዋስትናን ማረጋገጥ ነው። በሀገር ውስጥና በዓለም አቀፍ ገበያ ከፍተኛ ተፈላጊነት ያላቸው 500 ሚሊዮን የሚጠጉ የተለያዩ የፍራፍሬ ችግኞች ተተክለዋል። በዚህ ዓመት ውስጥ አቮካዶ፣ ፓፓያ፣ ማንጎና አፕል ደግሞ በዚህ ወቅት ከተተከሉት ውስጥ ዋነኞቹ ናቸው። ይህንን እንደ ሀገር የተያዘውን የምግብ ዋስትናን በሀገር ልጆችና እጆች የማረጋገጥ ጽኑ መሻት ከሀገር ያለፈ አበርክቶ ነው የሚያሳየው። ኢትዮጵያ ለአየር ንብረት የማይበገር የግብርና ስርዓት አሊያም ኢኮኖሚን ለመገንባት የማሳኪያ መንገድ የአረንጓዴ አሻራ ነው ስትል በችግሩ አብዝታ የተቸገረች እንደነበር ማስታወስ ግን አስፈላጊ ይሆናል። ይህንን በቁጥር አስደግፈን ደግሞ እንመልከተው። እንደ አውሮፓውያን የዘመን አቆጣጠር ከ2000 እስከ 2013 ባለው 13 ዓመታት ውስጥ ኢትዮጵያ 72000 ሄክታር መሬት ላይ የነበረ ደን በእነዚህ ዓመታት ውስጥ አካቸዋለች። ይህንን ቀለል አድርገን ለመመልከት ያክል 72000 ሄክታር መሬት ማለት 100840 የእግር ኳስ መጫወቻ ስታዲየሞች እንደማለት ነው። ይህ አስደንጋጭ የሆነ ቁጥር ከ85 በመቶ በላይ የሆነው ህዝቧ በግብርና የሚተዳደር መሆኑን ስናስታውስ የነበርንበት አደጋ ፍንትው ብሎ ይታያል። በዚህ ምክንያት የአረንጓዴ አሻራ መርሃ ግብር መተግበር ለኢትዮጵያና ኢትዮጵያውያን የህልውና እንጂ ተርፎን የምናደርገው ላለመሆኑ ቋሚ ምስክር ሆኖ መውጣት ይችላል የ13 ዓመቱ ቁጥራዊ መረጃ። ለዚህም ነው ኢትዮጵያውያን በ7 ዓመታት ውስጥ በየዓመቱ የተቀመጡ የችግኝ ተከላ ቁጥሮችን አልቆ በመፈጸም 48 ቢሊዮን በላይ ችግኞችን መትከል የቻሉት። ከዚህ ውስጥ ህፃናት አሉ፣ ሀገር ተረካቢውን ትውልድ ወክለው፣ አዛውንቶችም አሉ፣ ትውልድ ሊሰራና ውርስ ሊያደርገው ሲገባ ያልተሰራውን ሊቦሉ፣ እናቶችም አሉ፣ ለልጄ ነው ችግኝ የምተክለው ብለው የተከሉ። የቁጥር ትስስሩን ማንሳታችንን አሁንም እንቀጥል። 2011 ዓ.ም የክረምት ወቅት ከሌላው የክረምት ወቅቶች የተለየ ተግባርን ይዞ የመጣ ነው ለኢትዮጵያውያን የአረንጓዴ አሻራ መርሃ ግብርን። አንድ ሰው 40 ችግኞችን እንዲተክል ተሰልቶ በድምሩ ደግሞ 4 ቢሊዮን ችግኞችን ለመትከል ነበር እቅዱ። ግን ከእቅድ በላይ ኢትዮጵያውያን በመትከላቸው ማሳካት ተችሏል። ሐምሌ 22 ቀን ያለውን ከተመለከትን 2011 ዓ.ም በአንድ ጀንበር 200 ሚሊዮን ችግኞችን ለመትከል ኢትዮጵያውያን ማልደው በመነሳት በታሪክ ፊት የመጀመሪያውን ግዙፍ የአንድ ጀንበር የችግኝ ተከላ አደረጉ። በአንድ ጀንበርም 354 ሚሊዮን ችግኞችን ከ20 ሚሊዮን የላቁ ኢትዮጵያውያን ተክለው ታሪክ ሰሩ። በዚህ ለዓለም ከባድ የሚመስለውን ነገር ሁሉ ከአባቶቻቸው በተቀዳ ጀግንነት መፈጸም የሰርክ ተግባራቸው የሆነው ኢትዮጵያውያን የመጀመሪያውን የአረንጓዴ አሻራ መርሃ ግብር ምዕራፍን 25 ቢሊዮን ችግኞችን በመትከል ማጠናቀቅ ችለዋል። ታዲያ ለዚህ ስኬት በየዓመቱ በአማካኝ ከ20 ሚሊዮን በላይ ኢትዮጵያውያን ብርድና ዝናብ አሊያም ደግሞ ተራራና ፀሐይ ሳይሉ
ይሳተፉ ነበር። ይህንንም ታሪክ መዝግቦታል። በዚህ ምዕራፍ ከተተከሉ ችግኞች መካከል 52 በመቶ የሚሆነው የጥምር ደን እርሻ፣ የፍራፍሬና የእንስሳት መኖ ናቸው። የጽድቀት ምጣኔውንም ከተመለከትን ከ80 በመቶ በላይ በማድረግ በመትከል ብቻ ሳይሆን በመንከባከብም አሻራን የማጽናት ስራ ኢትዮጵያውያን አከናውነዋል። ከ2.5 ሚሊዮን በላይ ቋሚና ጊዜያዊ የሥራ ዕድል በዚህ አሻራን የማኖር ተግባር ውስጥ መፍጠር ተችሏል። ባለ መልከ ብዙ ማህበራዊና ኢኮኖሚያዊ ትሩፋቶች የሆነው አረንጓዴ አሻራ አሁን ላይ የኢትዮጵያን የደን ሽፋን ከነበረበት ወደ 23.6 በመቶ ማድረስ ተችሏል። በየዓመቱ እያደገ ያለ የችግኞች ቁጥርና የዜጎች ተሳትፎን ደግሞ እንመልከት። 4 ቢሊዮን ችግኞችን በመትከል የጀመረው የአረንጓዴ አሻራ ዛሬ በእጥፍ ቁጥሩ አድጎ በያዝነው ክረምት እንደ ሀገር 8.5 ቢሊዮን ችግኞችን ለመትከል ታቅዶ ከተጀመረ ቆይቷል። በ200 ሚሊዮን ችግኞችን በአንድ ጀንበር የመትከል ጉዞም በብዙ እጥፍ አድጎ ዛሬ የምንተክለው በአንድ ጀንበር 800 ሚሊዮን ነው። በየዓመቱ በዚህ ስራ ላይ የሚሳተፉ ዜጎችም ቁጥር ከ25 ሚሊዮን ተሻግሯል። ዛፍን ከመቁረጥ ባህል የተላቀቀው ዜጋም አብዝቶ በነፃ ለሀገሩ ወደ መስጠት ተሸጋግሯል። በዓመት የኢትዮጵያ ከፍታማ ቦታዎች ታጥቦ ወደ ውሃማ አካላት ይገባው የነበረው 2 ቢሊዮን ቶን አፈር የአረንጓዴ አሻራ መምጣት ወደ 208 ሚሊዮን ቶን አፈር በዓመት እንዲቀንስ አስችሏል። ኢትዮጵያውያን ባለፉት 7 ዓመታት ባደረጉት ጠንካራና ያልተቋረጠ ስራ 11.2 ሚሊዮን ሄክታር መሬት ተደቅኖበት የነበረውን አደጋ በመግፈፍ በደን መሸፈን ተችሏል። ይህ ለአፍሪካውያን አሁንም ምሳሌ የመሆን ተግባር ከትናንት ፋና ወጊ ከሆነው የአድዋ ድል እስከ ዛሬ አረንጓዴው የህልውና መሰረት የዘለቀ የትውልድ ቅብብልና አርያነት ዛሬም ቀጥሏል። ይህ አረንጓዴ የህልውና መሰረት ዓለም በቃል አድንቆና እውቅና ሰጥቶ ከማለፍ የተሻገረን ተግባር እንዲከውን አስገድዶታል። ለአየር ንብረት ምላሽ መስጠትን ታሳቢ አድርጎ በየዓመቱ የሚካሄደው የኮፕ ጉባኤም በኢትዮጵያ እንዲደረግ ዓለም በአንድ ድምፅ ተስማምቶበታል። የዚህ ሁሉ ውጤትና አሻራ ኢትዮጵያውያን በተባበረና በጋራ መቆም ስለመሆኑ በታሪክ ፊት የሚነገር ቃል ብቻ ሳይሆን አሻራም ጭምር ነው። የጨፈገገውንና የገረጣውን መሬት አረንጓዴ ሸማ በማልበስ በሀገሩ ላይ ተደቅኖ የነበረውን የተፈጥሮ አደጋን በተባበረ ክንድ መቀልበስ ተችሏል። ሁላችንም ለትውልድ የሚተርፍ አሻራችንን እናኑር።